ያልተኖረ ልጅነት እንደፈለኩ ሳልሆን ጥሩ ሁኜ ማደግ ነው የመረጥኩት። አመለ ዘውድ ያልተኖረ ልጅነት ክፍል 1። አባታችን በጣም ይወደን ነበረ። አመለ ዘውድ ቆይ እንጂ ትንሽ አምሽተህ ትሄዳለህ ስንለው እረ ልሂድ ልጆቼ እንጅብ ይበላብኛል ብሎን ወደ ቤቱ ሲሮጥ ይሄድ ነበር። ወይዘሮ ልኬ አቶ ግርማ ይመር ስራ ሲጨርሱ ደንገዝገዝ ብሎ ነበረ። የቀን ሰራተኛ ናቸው። በዕለቱ የተከፈላቸው ምንዳ በኪሳቸው እንደያዙ ወደ ቤት በፍጥነት ተራመዱ። ለልጆቻቸው አንድ ነገር ይዘው ሲገቡ ወሰኑና ወደ አንድ የአትክልትና ፍራፍሬ መሸጫ ሱቅ ጎራ አሉ። ገንዘብ ካላቸው ለልጆቻቸው አንድ የሚበላ ነገር በጉያቸው ሸጉጠው መግባት ልማዳቸው ነው። በዚህ ዓለም የልጆቻቸውን ደስታና ፈንጠዝያ ከማየት በላይ የሚያስደስታቸውና የሚያረካቸው ነገር የለም። በወይዘሮ ልኬ ወደታ ቤት ሲያልፍ ባለፉት 2 ቀናት እንዳልጠየቋቸው አስታወሱ። ቆም ብለው ሰሞኑን እኮ ጠፍቼባቸዋለሁ፣ እስቲ ዛሬ እንኳ አንድ አፍታ ብቅ ብዬ ላያቸው ሲሉ አሰቡና ወይዘሮ ልኬን ቤት ጎራሉ። ወይዘሮ ልኬ በዕድሜ ከአቶ ግርማ ብዙም ከማያንሱት ከልጃቸው ከወይዘሮ አበበች ገመቹ ጋር በመኖሪያ ቤታቸው በረንዳ ላይ ቁጭ ብለው እያወሩ ነበረ። እንዴት አመሻችሁ አሉ አቶ ግርማ ገና ገርበብ ያለውን የግቢውን የቆርቆሮ በር ገፋ አድርገው ገብተው እናትና ልጅን እንዳዩ ግርማ አንተ ነህ? እንዴት ነህ አሉ። ወይዘሮ ልኬ እንዴት ነህ ግርማ አሉ ወይዘሮ አበበች። አቶ ግርማ ሴቶቹን ጨብጠው ደህና ነኝ፣ እናንተ እንዴት ናችሁ አሏቸው። ደህና ነን፣ ምን ነው ሰሞኑን ጠፋህ አሉ ወይዘሮ ልኬ። ጠፋው አይደል፣ ስራ እኮ ስሰራ እየመሸብኝ ለልጆች ቶሎ ልገባላቸው እያልኩ ስሮጥ ወደ ቤት ሄዳለሁ። ዛሬም እኮ ጠፋው ብዬ እኮ ነው አልቀመጥም፣ ሰላም ብያችሁ ላልፍ ጎራ ያልኩት። እና አሁን ቁጭ አትልም አሉ ወይዘሮ ልኬ። አይ ልሂድ እማማ፣ እንደው አንድ ብርሌ እንኳን ሳትል። ወይዘሮ ልኬ ቤታቸው ጠጅ ቤት ነው። አቶ ግርማ ወይዘሮ ልኬ ቤት ጎራ ካሉ አንዳንዴ 1 ወይም 2 ብርሌ ጠጅ የመጠጣት ልምድ አላቸው። አይ መሽቷል፣ ሌላ ቀን ልጆችን ጅብ እንዳይበላብኝ አሁን ቶሎ ልግባ። ጅብ አሉ ወይዘሮ አበበች ተገርመው። አዎ ከእኛ ሰፈር በላይ ያው ጫካና ዱር አይደል? አንዳንዴ ገና ጨለም ሲል ነው ጅብ የሚመጣው። ታዲያ ልጆቹን የት ያገኛቸዋል ጠየቁ ወይዘሮ አበበች። የልጅ ነገር አይታወቅም፣ ለጨዋታ ብለው ውጭ ወጥተውስ ቢሆን። ታዲያ እናታቸው አትጠብቃቸውም አሉ ወይዘሮ አበበች። እናታቸውማ ራሷ ጠባቂ ያስፈልጋታል። አቶ ግርማ ለመቀለዱ አስበው ባይናገሩም እናትና ልጅ ሳቁ። አይ ግርማ በል እስቲ ደህና አደሩ አሉ። አቶ ግርማ ወደ ግቢው በር እየተራመዱ በሉ ደህና አደሩ አሉ። ወቸው ጉድ! መወለድ እንዲህ ነው። እንደው ወፍ በጊዜ ወደ ጎጆ ያስሩጣል ማለት ነው አሉ
ወይዘሮ አበበች አፋቸውን በመዳፋቸው ከለል እያደረጉ አቶ ግርማ ከወይዘሮ ልኬ ቤት ወጥተው ወደ ቤት ተጣደፉ። ከአስፋልቱ መንገዱ በስተግራ እንደተገነጠሉ ዳገታማ የጠጠር መንገድ ተቀበላቸው። በፍጥነት ለሚወጣው ሰው የሚያደክም ረጅም ዳገት ነው። አቶ ግርማ የአቀበቱ አድካሚነት ታስቧቸው አያውቅም። እድሜያቸው 40ዎችን አጋምሶ ወደ 50ዎች እየገሰገሰ ቢሆንም አሁንም ጠንካራ ናቸው። ጉልበታቸው የሚፈትሹበት ስራ ሲሰሩ መዋላቸው ብርቱና ሸንቃጣ አድርጓቸዋል። በሚዳቆ ቅልጥፍጥፍና ዳገቱን ወጥተው ቀሪውን መንገድ ተጉዘው ሰፈራቸው ደረሱ። አዘውትረው የሚጠብቁት ሰዓት የሚያውቁ ልጆቹ ሁለት ልጆቻቸው ተሾመና አመለ ዘውድ ከቤት ውጭ ግቢው ውስጥ ሆነው በጉጉት እየጠበቋቸው ነበረ። ገና የግቢውን የቆርቆሮ በር ገፋ አድርገው ሲገቡ ግርማ ግርማ እያሉ ወደ እሳቸው ሲሮጡ መጡ። ልጆች ወላጆቻቸውን የሚጠሯቸው አባባ፣ እማማ ወይም አባዬ፣ እማዬ ብለው ሳይሆን በስማቸው ነው። ተሽ ያመለ የኔ ያመለ ዘውድ። አቶ ግርማ ጎንበስ ብለው የልጆቻቸውን ለስላሳና ጠይም ጉንጮች ሳሙ። ፀሐይና ውርጭ ያጠቆረ ቀይ ከንፈራቸው ከልባቸው በሚገነፍለው ፍቅርና ደስታ በፈገግታ ፈካ። የያዙትን በኪስ ወረቀት የተጠቀለሉ ብርቱካን ለተሾመ አስያዙና አመለ ዘውድን አቅፏት ተሾመ የታቀፈውን ነገር ምን እንደሆነ ለማወቅ ጓጉተው ስር በአንድ እጁ እቅፍ እንዳደረገው ወረቀቱን ገለጥ አድርጎ ውስጡ ምን እንዳላየ ድንቄ ድንቄ ግርማ ብርቱካን ገዛልን ብርቱካን እያለ አባቱ የገዛለትን ብርቱካን ለእናቱ ለማሳየት ወደ ቤት ተንደረደረ። ሎተሪ ወጣለት ነበር የሚመስለው። አቶ ግርማ አመለ ዘውድን እንዳቀፈ ወደ ቤቱ ገቡ። ደህና ዋልክ አለች ድንቄ ለአፍታ ከስራዋ ቀና ብላ ባለቤቷን እያስተዋለች። አቶ ግርማ ለባለቤታቸው መልስ ሳይሰጧት ሴት ልጃቸውን ከእቅፋቸው አወረዱና ፍራሽ ላይ ቁጭ ብሎ ሁለት እጆቹን ወደ እሳቸው ወደ ዘረጋው ሶስተኛ ልጃቸው ወደ ትንሹ ሚካኤል ተራመዱ። ከፍራሽ ላይ አንስተው ሳሙትና አንድ ጥግ ላይ ጭኖቻቸው ላይ አድርገውት ተቀመጡ። አመለ ዘውድ አጠገባቸው መታ ትከሻቸውን ደገፍ ብላ ቆመች። ተሾመ አንድ ብርቱካን ሲያወጣ እናቱ ቆይ አሁን አይደለም ተሽዬ ከራት በኋላ ትበላለህ አለችው። ትምህርት ቤት መቼ ነው የምገባው? አመለ ዘውድ አባቷን ጠየቀችው። ትምህርት መግባት ፈለግሽ? አዎ። እንዴ ታላቅ ወንድምሽ? አዎ። በቃ ስታድጊ ትገቢያለሽ። መቼ ነው የማድገው? አቶ ግርማ ሳቁ። አሁን ብዙ ሳትቆይ ታድጊያለሽ፣ ምን አስቸኮለሽ? አባቷ ቤቷ አባት ሲገቡና ሁሉንም ነዋሪዎች በአራት የጭቃ ግድግዳዎች ስትከለል ሞቀች። አባትና እናት ለልጆቻቸው፣ ልጆች ለአባትና ለእናታቸው በሚያሳዩት ፍቅር ጋለች፣ ደመቀች። ከጥቂት ደቂቃዎች በኋላ አባትና እናት ከልጆቻቸው ጋር በአንድ ትሪ ዙሪያ ተቀምጠው እራታቸውን መመገብ ጀመሩ።
ልጆች ከመብላት ባይቦዝኑም አባትና እናት ለትንንሾች አፋቸው የሚመጥን ጉርሻ እየጠቀለሉ ያጎርሷቸዋል። ብይ ብላ ይላሉ አቶ ግርማ ልጆቻቸውን በፍቅር እያዩ። አንተም ብላ እንጂ ትላለች ድንቄ ባለቤቷን። መልስ አይሰጧትም። ሙሉ ትኩረታቸው ልጆቻቸው ላይ ነው። ዝምታቸው ስለተለመደ ድንቄ ምንም አይመስላትም። ማዕዱ ከፍ ካለ በኋላ አቶ ግርማ ከልጆቹ ጋር ሲጫወቱ አመሹ። ሚስቱ 5 ሰዓት ገደማ ልጆቹን እንቅልፍ ያዛቸው። እናትና አባትም ልጆቻቸው ከተኙ በኋላ ወደ መኝታቸው አመሩ።